ከማይመጥናችሁ ግንኙነት ራቁ። ቁጥር 1 ራስ ወዳዶች። እነዚህ ሰዎች የእናንተን ልብ እስከሚያገኙ ድረስ እንደነሱ ተፈቃሪ ሰው እንደሌለ እንዲሰማችሁ ያደርጓቸዋል። ነገር ግን በሂደት እውነተኛ ባህሪያቸው እየተገለጠ ሲመጣ ከነሱ በላይ ራስ ወዳድ እዚች ምድር ላይ እንደሌለ ነው የሚገባችሁ። ለሚያጠፉት ጥፋት ራሱ መልሰው ተጠያቂ የሚያደርጉት እናንተን ነው። እነዚህን ሰዎች ተናግሮ ማሳመን ድንጋይ ላይ ውሃ እንደማፍሰስ ስለሆነ ባትደክሙ ይመረጣል። ምክንያቱም በፍጹም እናንተን ለማዳመጥ ፈቃደኞች አይደሉም። ያመናችሁበትን የልብ ሐቅ በመናገር ብቻ ካጠገባቸው ራቁ። የበለጠ ነገሩን ለማብራራት በሞከራችሁ ቁጥር የመሰላቸውን ከማውራት ውጪ ሊያዳምጧችሁ እንኳን ፈቃደኞች አይደሉም። ይባስ ብለው ከንግግራችሁ ውስጥ እናንተን ሊያጠቁ የሚችሉበትን መንገድ ማሰብ ይጀምራሉ። ለእነዚህ ሰዎች መድኃኒታቸው አንድ ጊዜ ከተናገራችሁ በኋላ ምላሽ ባለመስጠት ዝም ማለት ብቻ ነው። ዋነኛ ፍላጎታቸው በተናገራችሁት ነገር የጸጸት ስሜት ተሰምቷችሁ ይቅርታ እንድትጠይቋቸው ነው። ነገር ግን በምንም አይነት ሁኔታ ውስጥ ብትሆኑም የማታምኑበትን ነገር አይሆንም ለማለት በፍጹም ፍርሃት ሊሰማችሁ አይገባም። እንዲሁም በሚያደርጉት ነገር መበሳጨትና መናደድ ሳይኖርባችሁ ንቃችሁ ማለፍም ተገቢ ነው። እነዚህን ሰዎች እንለውጣቸዋለን ብሎ ማሰቡ ትርፉ ድካም ብቻ እንደሆነ እወቁ። ፍቅር ማለት የራስን ክብርና ማንነት አሳልፎ ሰጥቶ ለሌሎች መጠቀሚያ መሆን ማለት አይደለም። የፍቅር ግንኙነት ሁለት ሰዎች እኩል አስተዋጽኦ የሚያደርጉበት ግንኙነት እንደሆነ በሚገባ ልትረዱ ይገባል። ቁጥር 2 ስሜታዊ ሰዎች። በትንሽ ነገር ከሚደሰቱ እንዲሁም በትንሿ ጥፋት ደግሞ ከመጠን በላይ ከሚከፉ ሰዎች ጋር ግንኙነት መጀመር በጣም ጥንቃቄ ይፈልጋል። ሁሉም ነገር በተረጋጋና ሰላም በመሰለ ወቅት የሆነ ችግር ለመፍጠር ይሞክራሉ። ምክንያቱም የሆነ የተረሱ አይነት ስሜት ይሰማቸዋል። አንዳንዴ የእውነት ምን እንደሚፈልጉ ራሱ ግራ ሊገባችሁ ይችላል። ለዚህ ባህሪያቸው ከመጠን በላይ እንክብካቤና መጨነቅን የምታሳዩቸው ከሆነም የበለጠ እየባሰባቸው ነው የሚሄደው። ይባስ ብለው የምታደርጉላቸውን እንክብካቤ ራሱ መጠራጠር ይጀምራሉ። በመሆኑም ድንበር ልታበጁ ይገባል። ፍቅር ውስጥ ነኝ በማለት ብቻ ራሳችሁን ለሆነ ሰው ሙሉ ለሙሉ አሳልፋችሁ መስጠቱ ተገቢ አይደለም። በአንድ ጊዜ ሁሉ ነገራችሁን አሳልፋችሁ ከሰጣችሁ እነዛ ሰዎች እናንተ ላይ የሚያጓጓቸው ነገር ያጣሉ። በአንድ ጊዜ ሁሉ ነገራችሁን አሳልፋችሁ ከሰጣችሁ እነዛ ሰዎች እናንተ ላይ የሚያጓጓቸውን ነገር ያጣሉ። ነገር ግን ቀስ በቀስ ፍቅራችሁንም ሆነ ማንነታችሁን ገልጣችሁ የምታሳዩ ከሆነ ስለ እናንተ የበለጠ ለማወቅ በሚያደርጉት ጥረት የበለጠ የልብ ቅርርብን እየፈጠራችሁ ትመጣላችሁ። በመሆኑም የትኛውም ሰው ቢሆን ለእናንተ ፍላጎት የሚኖረው ሁሉንም ነገር ዘርግፋችሁ ስለሰጣችሁት ሁሉንም ነገር ዘርግፋችሁ ስለሰጣችሁት ሳይሆን ውድ የሆነ ነገር እንዳላችሁ ሲያስብ ብቻ ነው። ቁጥር 3 ገደብ ይኑራችሁ። በፍቅር ግንኙነት ውስጥ የሰዎችንም ሆነ የራሳችሁን ልክና ገደብ ማወቅ መሰረታዊ ነገር ነው። ይህንን አለመረዳት በግንኙነት ውስጥ ግጭት ለመፈጠሩ ዋነኛ ምክንያት ተደርጎ ይወሰዳል። ይህንንም ለራሳችሁ የምትሰጡት ፍቅርና ቦታ ይወስነዋል። አንድ ሰው ራሱን የሚወድና የሚያከብር ከሆነ የማይፈልጋቸውንና ከሱ ማንነት ጋር የማይሄዱትን ጉዳዮች በግልጽ መለየት ይጀምራል። ማለትም ከማን ጋር ጊዜ ማሳለፍና ከማን ደግሞ መራቅ እንዳለባችሁ በቅድሚያ ልትወስኑ ይገባል። በሌላ አገላለጽ የትኛው ሰው በር ላይ መቆም እንዳለበት፣ የትኛው ግቢ ውስጥ እንደሚገባ፣ የትኛው በረንዳ ላይ መቀመጥ እንዳለበትና መኝታ ቤት ለመግባት ደግሞ ልዩ ፍቃድ ማን እንዳለው በግልጽ ማስቀመጥ መቻል ማለት ነው። በር ሳያንኳኩ በመጀመሪያው ቀን መኝታ ቤት ውስጥ ካስገባችኋቸው ከዚህ በኋላ ድንበሬን አክብሩልኝ ብትሉ ከንቱ ጩኸት ነው የሚሆነው። ቁጥር 4 በሌሎች ደስታ ተደሰቱ። ፈጣሪን መፍራት ያልተጨመረበት የፍቅር ግንኙነት በፍጹም ረጅም ርቀት እንደማይጓዝ ወቁ። በመሰረታዊነት ፍቅር መቀበል ሳይሆን መስጠት መቻል እንደሆነ ወቁ። በሌሎች ሰዎች ደስታ ከነሱ በላይ መደሰት ከቻላችሁ ይህ እውነተኛ ፍቅር ስለመኖሩ ማሳያ ነው። እነሱ ብቻ የተለያዩ ነገሮችን እንዲያደርጉ የምትጠብቁ ከሆነ ግን ስህተት ነው። የፍቅር ግንኙነት ውስጥ ሁሌም የተመቻቸ ነገር ላይኖር ይችላል። ለምሳሌ አንዳንድ ጊዜ በአስቸጋሪ ሁኔታዎች ውስጥ ልታልፉ፣ እንዲሁም የተለያዩ ደስታችሁን ሊያሳጧችሁ የሚችሉ ምክንያቶች ሊፈጠሩ ይችላሉ። ይህንን የምታልፉበት ትልቁ ጥበብም ነገ የተሻለ ጊዜ እንደሚመጣ ማሰብና ይህንን ግንኙነትም ወስናችሁና መርጣችሁ እንደገባችሁበት ማስታወስ መቻል ነው።
ደስታ በጊዜያዊነት የሚመጣና የሚሄድ ጉዳይ ነው። ከምንም ነገር በላይ በዘላቂነት ለግንኙነታችሁ ዋስትና መሆን የሚችለው ዛሬ ላይ የምትገነቡት ሰላምና ፍቅር ብቻ ነው። በመሆኑም ቆም ብላችሁ ከፍቅር አጋሮቻችሁ፣ ከጓደኞቻችሁ፣ ከቤተሰቦቻችሁ እንዲሁም ከፈጣሪያችሁ ጋር ያላችሁን ግንኙነት በሚገባ ልትመረምሩ ይገባል። ቁጥር 5 ረጋ ብላችሁ ወስኑ። አንዳንድ ሰዎች የሆነ ጊዜ ላይ ትተዋችሁ ጎድተዋችሁ ከሄዱ በኋላ ያንን ጊዜ በብቸኝነት እንዲሁም በብዙ መከራዎች እንደተሻገራችሁትና አሁን ላይ የተሻለ ቦታ እንደሆናችሁ ሲመለከቱ ግንኙነቱን ለመቀጠል ጥረት ያደርጋሉ። ይሄ ግን የውሸት ፍቅር ምልክት ነው። ብዙ ሰዎችን ወደ ቀድሞ ግንኙነት የሚመልሳቸው ነገር ከናንተ ተለይተው አገኘዋለሁ ብለው ያሰቡት ነገር የህልም እንጀራ ሲሆንባቸው እንዲሁም አጓግቷቸው የነበረውን ጥቅም ማግኘት ሳይችሉ ሲቀሩ ነው። ነገር ግን በሆነ አጋጣሚ ይህንን ፍላጎታቸውን የሚያሟላ ሰው ሲያገኙ በድጋሚ ትተዋችሁ እንደሚሄዱ አትጠራጠሩ። የእውነት ለእናንተ ፍቅር ያለው ሰው ከየትኛውም ነገር በላይ እናንተን ብቻ ነው ማስቀደም ያለበት። እውነት ነው፣ ከእናንተ የተሻለ ብዙ ነገር ያላቸው የተለያዩ ሰዎች አሉ። ለእናንተ እውነተኛ ፍቅር ያለው ሰው ግን የትኛውንም ነገር በሂደት ወደ ህይወታችሁ ለማምጣት እንጂ ጥሏችሁ ለመሄድ በፍጹም አይወሰንም። ቁጥር 6 ራሳችሁን አስከብሩ። አሁን ያላችሁበት ግንኙነት ልክ እንዳልሆነ ልባችሁ ያውቀዋል። ነገር ግን ጨክናችሁ መውጣት ከብዷቸዋል። አንድ ነገርን መነሻ ምክንያቱን ካወቃችሁት ችግሩን እስከ ወዲያኛው ለማስወገድ ይረዳችኋል። የዚህ ዋነኛ ምክንያቱ ለራሳችሁ የምትሰጡት ክብር ልክ አለመሆኑ ነው። በቅድሚያ አሁን ካላችሁበት የተሻለ ጥሩ ህይወት የሚገባችሁ መሆናችሁን አምናችሁ ተቀበሉ። ይህንን ስታደርጉ የትኛውም ሰው ቢሆን የእናንተ ህይወት ላይ መብት እንደሌለው ይገባዋል። ነገር ግን ማንኛውንም አይነት ድርጊት በዝምታ የምትቀበሉ ከሆነ እነዛ ሰዎች እያደረጉት ያሉት ነገር ልክ እንደሆነ ያስባሉ። አንድ ጊዜ ክብራችሁን አሳልፋችሁ ከሰጣችሁ እነዛ ሰዎች የበላይ እንዲሆኑ እድሉን እንደምትሰጧቸው አትጠራጠሩ። በእንደዚህ አይነት ግንኙነት ውስጥም ብዙ ጊዜ ሌሎች ሰዎች ተጽዕኖ ከፍተኛውን ድርሻ ይዛል። ማለትም ከግንኙነቱ ለመውጣት አስባችሁ የምታማክሯቸው ሰዎች መታገስ እንዳለባችሁ፣ ይህንን ማሰባችሁ ቅብጠት መሆኑንና ከዚህ ግንኙነት ብትወጡም የተሻለ ነገር እንደማይገጥማችሁ በመንገር በራስ መተማመናችሁን ያወርዱታል። እመኑ፣ በዚህ ጉዳይ ላይ ቆርጣችሁ መወሰናችሁ አሁን እየከፈላችሁት ካለው ዋጋ ጋር በፍጹም እንደማይወዳደር እወቁ። የትኛውም የፍቅር ግንኙነት የእናንተን ደስታ የሚጠብቅ በራስ መተማመናችሁን የሚገነባና ነገ ላይ የተሻለ ራዕይ እንዲኖራችሁ የሚያደርግ እንጂ በፍጹም ክብራችሁን ዝቅ የሚያደርግ ሊሆን አይገባው። ቁጥር 7 የአቋም ሰው ሆኑ። በመጨረሻም የምትፈልጉትንና የማትፈልጓቸውን ነገሮች በግልጽ አስቀምጡ። ምክንያቱም ለሰዎች እነዚህን ፍላጎቶቻችሁን በግልጽ የምታስቀምጡ ከሆነ ከዚህ በኋላ እናንተን በምንም መልኩ ማስገደድ አይችሉም። ነገር ግን ፍላጎቶቻችሁን በግልጽ የማታስቀምጡ ከሆነ ጸባያችሁን ለመረዳት በጣም አስቸጋሪ ይሆንባቸዋል። ለምሳሌ የምትፈልጉት ነገር ሲኖር ራሳቸው አስበው እስኪያደርጉላችሁ ከመጠበቅ ይልቅ በግልጽ መጠየቅ መቻል ወሳኝ ነው። ታማኝነትንና ክብርን እንድትገነቡ ያደርጋቸዋል። እንዲሁም አላስፈላጊ ነገሮችን ለማድረግ ቢሞክሩ እንኳን ግንኙነቱን ለማቋረጥ ፍርሃት እንደሌለባችሁ ስለሚያስቡ ሲበዛ ጥንቃቄ ማድረግ ይጀምራሉ። በተጨማሪም የእናንተ ይህንን ማንነት መያዝ እነዛን ሰዎች የተሻለ ማንነት እንዲገነቡ እንደሚያደርጋቸው አትጠራጠሩ። በቅድሚያ ግን የእውነት በአቋማችሁ ጽኑ መሆናችሁን በተለያዩ መንገዶች መፈተሻቸው አይቀርም። አቋም እንዳላችሁ ሲያረጋግጡም እናንተን ማጣት ስለሚያስፈራቸው ቤተሰብ ለመመስረት፣ የተሻለ ህይወትን ለመገንባት እንዲሁም ደስተኛ ኑሮን ለመመስረት አቅምና ጉልበት እንዳላቸው በተለያዩ መንገዶች ማሳየት ይጀምራሉ። ስለሆነም እምነታችሁን ጣሉባቸውና የፍቅር ግንኙነታችሁን አሳምሩ። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚያ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያም ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።